በአዲስ አበባ ድንገት የተሰወረው ሞተር ሳይክል እንዳልነበረ ሆኖ መገኘቱ ተገለጸ። በተደጋጋሚ ጊዜ በተሽከርካሪዎች ላይ እየተፈጸመ ያለው የወንጀል ድርጊት አሳሳቢ ደረጃ ላይ በመድረሱ ጥንቃቄ አድርጉ ሲል ፖሊስ አሳስቧል። ተካልኝ ሀብቴ የተባለው ግለሰብ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 10 አካባቢ ነዋሪ ሲሆን የሰሌዳ ቁጥሩ ኮድ 35523 አዲስ አበባ የሆነ ሞተር ሳይክሉን በማቆም ለጥበቃ ሰራተኛ ሰጥቶ ይሄዳል። ከሄደበት ቦታ ሲመለስ ግን ፈጽሞ ያልጠበቀው አስደንጋጭ ነገር ይገጥመዋል። ሞተር ሳይክሉን ካቆመበት ቦታ ላይ ያጠዋል። የጥበቃ ሰራተኛውን ቢጠይቀውም ማን እንደወሰደው ሊነግረው አልቻለም። ግራ በመጋባትም ፍለጋውን ይጀምራል። ጉዳዩን ለፖሊስ ወዲያው ያሳወቀ ሲሆን ድርጊቱ እንዴትና በማን ተፈጸመ የሚለውን ለመለየት ፖሊስ የክትትል ስራውን ሲያከናውን አንድ አስደንጋጭ መረጃ ይደርሰዋል። ሞተር ሳይክሉ ሙሉ በሙሉ ተፈቶ ወደ ብረትነት መቀየሩን ያረጋግጣል። በአዲስ ከተማ ክፍለ ከተማ ወረዳ 12 ክልል አካባቢ በግለሰብ ግቢ ውስጥ ሞተር ሳይክል እየተፈታ መሆኑን መረጃ ሰጪዎቻችን በሰጡን መረጃ አማካኝነት አሁን ተጠርጣሪ የሆነውን ግለሰብ ሞተሩን እየፈታ ያለ እጅ ከፍንጅ የያዝንበት ሁኔታ ነው ያለ። ያው አስፈላጊ የሆኑ ምርመራዎችን አከናውነን ምርመራችንን አጠናቀን ለክፍሉ አቃቤ ሕግ በመላክ ጥበቃ ስራ ኃላፊነት ባለመወጣት በጥበቃ ሰራተኛውና በዋና ወንጀል አድራጊው ላይ ክስ እንዲመሰረት አድርገናል። የሞተር ሳይክሉ ባለቤት ተካልኝ ሀብቴ ወንጀል ፈጻሚው በመያዙ መደሰቱን ገልጾ ፖሊስ ላከናወነው ተግባርም ምስጋናውን አቅርቧል። ተስፋ ቆርጬ ነበር ኦሬዲ ጠፍቷል ብዬ ለማመልከት ያህል ነው። ታርጋውም ወንጀል እንዳይሰራበት ነበር በጊዜ ያመለከትኩት እንጂ እንደዚህ ይገኝልኛል አገኘዋለሁ ብዬ 24 ሰዓት ባልሞላ ውስጥ ነው ሞተር በታትነው ምናምን የሚሸጡት ያለው እና በጣም ደስ ብሎኛል። ላመሰግናችሁም እወዳለሁ። እዚህ ቀራኒዮ አካባቢ ያለው ፖሊስ ጣቢያ ነው። በጣም ተባብረውኛል፣ በጣም አግዘውኛል በብዙ ነገር። እናም በጣም አመሰግናችኋለሁ። በአዲስ አበባ ከተማ ሞተር ሳይክልን ጨምሮ በተደጋጋሚ ጊዜ ተሽከርካሪዎች ላይ መሰል ወንጀል እየተፈጸመ በመሆኑ በተለይ የጥበቃ ሰራተኞች ኃላፊነታቸውን በአግባቡ መወጣት አለባቸው ተብሏል። ጥንቃቄም ጉለት ነበረው ከኔ አሁን ነው በደንብ የተማርኩት። ስለዚህ ከኔ መማር ያለባችሁ አብሶ እንደዚህ ቀለል ያለ መኪና ሞተሮች ምናምን አስተማማኝ ቦታ አብሶ ፖሊሶች አደራጅተው የሚጠብቁት ጋር ታሳድሩና ግቢ ያለው ቦታ ታሳድሩ ብዬ መክራቸዋለሁ። በጥበቃ ሰራተኞች በኩል ደግሞ ሊደረግ የሚገባ በወቅቱ የሆነ ወንጀል በተፈጸመ ሰዓት ላይ ሪፖርት በማድረግ ለፖሊስ ለግል ተበዳይ በማድረግ ወንጀለኞች ርቆ ሳይሄዱ በአስቸኳይ ተጠርጣሪዎችን ይዘን ለሕግ እንድናቀርብ እንዲተባበሩ የሚል ጥሪ አቀርባለሁ። ተመልካቾቻችን ለአሁን ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም አዳዲስ የጥንቃቄ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።